ማያውቁትን ሙስሊም የበለጠ ያምናሉ ክርስቲያኖች። ከእናቱ በላይ ሙስሊምን ነው የሚያምኑ። ምንድነው ሙስሊም ከዋሸ ቀኑ ተበላሸ እያልክ አይደል እንዴ ያደከው? ሙስሊሙ ከዋሸ ቀኑ ተበላሸ እያልክ አይደል እንዴ ያደከው? ሙስሊም አይዋሽም፣ ሙስሊም አይሰርቅም እያላችሁ እኮ ነው ያደጋችሁት። አሁን መጣችሁ ሙስሊሞች ምንድነው ውሸታም ናቸው፣ ሙስሊሞች ተሳዳቢ ሰዎች ይቆጠራሉ፣ ሙስሊሞች ገዳይ ናቸው። ሙስሊም አይገልም። እስልምና ሙስሊም ብቻ እኮ አይደለም፣ ስለ ነፍስ ነው የሚያወራው። ስለ አንድ ነፍስ ነው የሚያወራው እስልምና። እስልምና ምንድን ነው የሚያስተምረው? አንድ ነፍስ ያጠፋ ሰው ሁሉም ነፍስ ብዙ ነፍስ ሁሉም ነፍስ ነው እንጂ ሁሉም ነፍስ እንዳጠፋ ነው የሚታሰበው። አንድ ነፍስ ያዳነም ብዙ ነፍስ ወይም ሁሉም ነፍስ እንዳዳነ እንትን አለው ይላል። በቃ ይሄ የእስልምና ትምህርት ነው። ዝም ብለህ በቃ ማረድ መተራረድ የሚባል በእስልምና የለም። የለም፣ ዋጋ አለው። የሰው ልጅ እንኳን የሰው ልጅ እንስሳም ቦታ፣ ክብር፣ መብት አለው፣ ዋጋ አለው። እስልምና ስለ ነፍስ ነው የሚጨንቀው። የአንድ ሰው ነፍስ ከሁሉም ነፍስ ጋር እኩል መብት እንዳለው አድርጎ ነው ቁጭ አደረገው እስልምና። የትኛው ሃይማኖት ነው እንደዚህ አድርገው የሚያስተምረን? አለ? የለም፣ የለም። ክርስትና እንደዚህ ብሎ ያስተምራል? አያስተምርም፣ አያስተምርም። አንድ ነፍስ አንድ ሰው ዓለም ላይ ካሉ ሰዎች ያ ነው እና እስልምና ነው እኮ። እኔ በጣም ነው የሚገርመኝ። ተመልሳችሁ ምዕራባውያን የሰጧችሁን የማታውቁት አጀንዳ ሙስሊሞች አራጅ ናቸው፣ ሙስሊሞች ገዳይ ናቸው፣ ጂሃድ የሚባለው እነንትና እንደዚህ ነበሩ፣ እነንትና ምንድነው አፈንድተው ነበር። ውሸት የለም። በእስልምና የሰው ልጅ በከንቱ አይጠፋም። የእስልምና ነፍስ ዝም ብለህ አትጫወትበትም። በእስልምና የሰው ልጅ በጣም የተከበረ ነው። እስልምና ነው የሰው ልጅን ያከበረው። በጣም የተከበረ ነው። እንደፈለክ አትጫወትበትም። በፍጹም እንደፈለክ አትበድለው። የማንንም ተበዳይ ጸሎት ይላል እስልምና። በጣም የሚገርመኝ ትምህርት ማለት ነው። የማንንም ተበዳይ ጸሎት በቃ ተቀባይነት አለው፣ አይመለስም። የማንንም ሰው እኮ ነው፣ የሙስሊም ብቻ እኮ አይደለም። የማንንም ሰው መበደል አይቻልም። ይሄ ነው ስርዓቱ እኮ። ተወውና ስለመግደልማ የአንድ ሰው ነፍስ ዓለም ላይ ካሉ ሰዎች እኩል መብት ነው የሰጠው። አንድ ነፍስ ያጠፋ ሰው ሁሉም ነፍስ እንዳጠፋ ነው ኃጢያቱ እንትን የሚደረገው፣ ያዳናትም በዛ ልክ ማለት ነው። ይሄ ነው እስልምና። በነገራችን ላይ ዝም ብላችሁም ስለማታውቁት ነገር ነው እናንተ እንትን የምትሆን። ጥላቻ ነው፣ ምቀኝነት ነው፣ ዕውቀት ማነስ ነው። ምንም ስለማታውቁ ነው። የምታውቁት ነገር የለም። ይቅርና ስለ እስልምና፣ ስለ ክርስትና፣ ስለ ራሳችሁ ሃይማኖትም የምታውቁት ነገር የለም። ሃይማኖትን የሚያውቅ ሰው እነ እፎይን አይከተልም። እፎይን እየተከታተለ ጊዜውን አያጠፋም። በእፎይ አይደነቁርም። እፎይ አይጫወትበትም። እፎይ አይቀልድበትም። እፎይ አይቀፍልበትም። እፎይ አይነግድበትም። ሃይማኖትን የሚያውቅ ሰው እፎይ ድራማ አይሰራበትም። ሃይማኖትን የሚያውቅ ሰው የሰው ልጅን ክብር የሚያውቅ ሰው እነዚህ ሰዎች እንደፈለጉ አድርገው የዝሙት ትራፊ ሰዎች እንደፈለጉ አድርገው አይነግዱበትም፣ አይጫወቱበትም። ራሱን ነው ማዳን ያለበት። ራሳችሁን ማዳን አለባችሁ። በነገራችን ላይ እኛ ተውን ተሳዳቢ እንሁን፣ በቃ እኛ ተሳዳቢ ነን። እኛን ተውንና ክርስቲያኖች ራሳችሁን ማዳን አለባችሁ። ከኛ አይደለም ራሳችሁን የምታድኑት፣ ከፈጣሪያችሁ ጋር መታረቅ አለባችሁ። ከነዚህ የዝሙት ትራፊ የሆኑ ሰዎች ዕውቀትና እውቅና ያልተሰጣቸውን ሰዎች ተከትላችሁ ገሃነም ከምትገቡ ራሳችሁን አድኑ። ራሳችሁን ማዳን አለባችሁ። የእፎይ ንግግር ይበልጣል? መጽሐፍ ቅዱስ ይበልጣል? እፎይ መከተል ይበልጣል ወይስ ክርስቶስ መከተል ይበልጣል? መጽሐፍ ቅዱስን ወንጌል አይበልጥም? ወንጌልን አትከተሉ? መጽሐፍ ቅዱስን አትማሩም? አንድ መሀይም ሰው የሚሰጣችሁን ጥላቻ ተሸክማችሁ እንትን ከምታደርጉ፣ ጥላቻና ክፋትን ከምትዘሩ መጽሐፍ ቅዱስ ብትማሩ እኮ ይሻላችኋል። መጽሐፍ ቅዱስ ወንጌል ብትከተሉ እኮ ይሻላችኋል። የወደቀ ሰው ትከተላላችሁ። የዝሙት ትራፊ ሰው፣ እንደፈለገ የሚቀልድባችሁ ሰው
እንደፈለገ የሚነዳችሁን ሰው ትከተላላችሁ። እፎይ ይቀልድባችሁ። ይሄ ውዳቂ ሰው፣ የወደቀ ሰው፣ ኑሮን ያላሸነፈ ሰው፣ ከቤት የማይወጣ ፈሪ ሰው፣ ፈሳም ሰው እንደፈለገ ይጫወትባችሁ። ተውት። እኛ ተሳዳቢ እንሆን፣ በቃ ተሳዳቢ ነን እኛ ተሳዳቢ እንሆን። ወደኛ አትምጡ፣ ግን ራሳችሁን አድኑ ከእንደነዚህ አይነት ውዳቂ ሰዎች። እውቀትና እውቅና ያልተሰጣቸው ማንም የማያውቃቸው ሰዎች፣ ከነዚህ ሰዎች ነው ራሳችሁን ማዳን ያለባችሁ። አንድ አጭር ነገር የምነግራችሁ ግን ምንድነው፣ በእኛ ምክንያት የትኛውም ሃይማኖትም ይሁን ሰው መንካት አይቻልም። ኡስታዞች የሚባሉ በጣም የተከበሩ እውቀት ያላቸው፣ ትህትና ያላቸው፣ ክብር ያላቸው፣ ጽድት ያሉ ኡስታዞች የሚባሉ ሰዎች እኛ ጋር መጥተው ሃይማኖታቸውን ስለሚሰብኩ በእኛ አሸማቃችሁ እንትን ልታደርጓቸው ነው። አይሸማቀቁም እኮ እነሱ በጣም ቀብረር ያሉ ሰዎች ናቸው። አያዳምጥህም። ትገባለህ፣ እንትና ጋር ትገባለህ፣ አትገባም፣ ምን አገባ። እንደናንተ ድራማ ለመስራት አይደለም የሚመጡት እኮ እነሱ። እንደናንተ ፖለቲካ ለመስራት አይደለም የሚገቡት እነሱ። ቲክታክን የሚከፍቱት ሰውን ለማስለም ነው። እንደናንተ ክርስቲያን ለማድረግ አይደለም። እንደናንተ ገረዶች ኢጃብ እያስለበሱ ምንድነው ከረሰሰች ሙስሊም ነበረች እያሉ ድራማ ለማሰራት አይደለም የሚመጡት እነሱ የሚገቡት መስቀል አንጠልጥለው የነበሩ መስቀልን ለማስወለቅ ነው የሚመጡት። ዋጠው። እነሱ አይሻን ሲሳደቡ የነበሩ ክርስቲያን ሴቶች ለማስለም ነው የሚገቡት። ዋጠው። የአይሻ ወዳጅ ለማድረግ ነው የሚመጡት። እነሱ የሚገቡት ነብዩ መሐመድ የሚሳደቡና የሚጠሉ የነበሩ ሰዎች ነብዩ መሐመድ መነካት የለበትም ብለው የሚሉ ሰዎች ለመፍጠር ነው የሚመጡት እነሱ። እንደናንተ ፖለቲካ ለመስራት አይደለም። ስለዚህ እናንተና ጋር ትገባ የትም ይገባል። ሙስሊሞች ሃይማኖታቸውን ለማስተማር የትም ይገባሉ። ቤተ ክርስቲያን ውስጥ ሁላ ይገባሉ ሙስሊሞች። ችግር የለባቸውም። በቃ ችግር የለበትም እኮ እንደናንተ እንደዚህ አይ እንደናንተ ሊጠየፉ የለም። እንደዛ የሚባል ነገር የለም። ቤተ ክርስቲያን ውስጥ ሁላ አላሁ አክበር ብሎ ይወጣል ሙስሊም። ችግር የለበትም። እድሉ ካገኘ ቤተ ክርስቲያን ውስጥ እስልምና ይሰብካል ሙስሊም። ችግር የለበትም። ዋናው ነገር ሃይማኖትን ማስፋፋት ነው። እውነታውን ማሳወቅ ነው፣ ማስተማር ነው። ሙስሊሞች አይሸማቀቁም። እናንተና ጋር ይገባሉ ሙስሊሞች የሚባል ነገር የለም። ይገባል። እና ምንድን ነው ሙስሊሞች እየሰበኩ ቁጭ ብለው ታዲያ ዓላማቸው ምንድን ነው? ዓላማቸው እኮ ሙስሊም ያልሆነ ሰው ማስለም እኮ ነው። እንደናንተ አይደለም። ክርስትናን ብትሰብከው ምንድን ነው የሚፈጠር ነገር የለም። በንጽጽር ውስጥ የተሰማራችሁ ሰዎች፣ የምትሰሩ ሰዎች አንድ ክርስትና ብታስተምሩ ትርጉሙ ምንድን ነው? ትርጉሙ? ትርጉም የለውም እኮ። ንጽጽር ከሆነ የምትሰራው ሰዎችን ወደ ሃይማኖት ለማስመጣት ከሆነ የምትሰራው ስራ ከአንተ ሃይማኖት ውጭ ያሉ ሰዎችን ነው የምትሰብከው። ስለዚህ እነሱ ኤቲስቶች በለው እናንተ ቤት በሉት ክርስቲያን ምንድነው ቤተ ክርስቲያን ውስጥ በለው ይገባሉ። እነሱ ችግር የለባቸው። ዓላማቸው ማስለም ነው። እስልምና ውስጥ እንዲጸኑ፣ ስለ እስልምና እውቀት እንዲኖራቸው የሚሰሩ ሰዎች ደግሞ አሉ። እነሱ ደግሞ ስራቸውን ይሰራሉ። ስለ እስልምና ያስተምራሉ። እስልምና ምንድነው ይሰብካሉ። ንጽጽር ውስጥ የሚሰሩ ሰዎች ደግሞ ከእስልምና ውጭ የሆኑ ሰዎች ቤት የትም እየገቡ ወደ እስልምና መጣራት ነው። ወደ እስልምና መጣራት ነው። በቃ ይሄ ነው ስራቸው። እናንተ ደንቆሮዎች ፖለቲካ ነው የምትሰሩት። እናንተ አረብ ሀገር ላይ ከካቸውን ለማራገፍ የሄዱ ገርዳሜዎች ከካቸውን ለማራገፍ የለበሱትን ኢጃብ እሱ ምንድነው ትናንት ሙስሊም ነበርኩ ከጨለማ ወደ ብርሃን ወጥቻለሁ እያልክ ድራማ አሰራቸው። አንተ ስማቸውን እያስቀየራችሁ ግግም ያሉ መሀይም ጠፍጣፊዎች ቁጭ አድርገህ አይናገሩም ራሱ። ምክንያቱ ከተናገሩ የሆነ ነገር እንትን ይልባቸዋል። በነገራችን ላይ አይናገሩም። ቁጭ አድርጎ ዘሃራ አይሻ ምናምን እያሉ ቁጭ አድርጓቸዋል። ገስት ላይ ድራማ እኮ ነው።
እንደነዚህ አይነት ሰዎች ከመፈጠራቸው በፊት አለኝ አንድ ልጅ የሚያውቀው በቅርበት የሚያውቀው ነው ራሱ በሴት ፕሮፋይል በሙስሊም ሴት ፕሮፋይል እና ይገባ ነበረ። ተዋት እች ልጅ እኔ ጋር በውስጥ እያወራች ነው ይለኛል አለኝ። እንደዛ ይል ነበር አለኝ። እንደዛ ነው የሚሰሩት። እፎይ እንደዛ ያደርግ ነበረ። ሰዓዳ ብሉ አለቅም ከስንት ዓመት በፊት እንደሆነ አለቅም ከስንት ወር በፊት ሰዓዳ ብሉ ፕሮፋይል አድርጎ የነጭ ፕሮፋይል ኢጃብ ያላትን አድርጎ እሷ ሚዩት አትከፍትም በውስጥ ይነጋ እያወራት ነው ተዋት ሚዩት አድርጋ ተቀመጥ ይል ነበር አለኝ። በራሱ አካውንት ማለት ነው። እንደነዚህ አይነት ፖለቲካ ነው የሚሰራው እፎይ የሚባለው ውዳቂ ሽንታም ይሄ ፈሳም ሰው ይሄ ነው ፖለቲካው። ይሄ ነው ፖለቲካው። አውቃለሁ፣ ድራማችሁን አውቀዋለሁ። እኔ ሰርቼ ያለፍኩትን ድራማ ነው እየሰራችሁ ያላችሁት። ነው እፎይ እነ ምናምን የምትባሉ ውዳቂዎች ፐሬዳሞች ምንም የምታውቁት ነገር እኮ የለም እኮ እናንተ። አንተ ስለ ክርስትና ክርስቲያኖችን ልታስተምር ፖለቲካን ስሩት፣ ድራማን ስሩት፣ ራሳችሁን ሸውዱ። አዎ ሸውዱት። ይሄ ትውልድ መጽሐፍ ቅዱስን ከመማር ይልቅ ስለ ክርስትናን ከማወቅ ይልቅ አደንቁሩት፣ አደንቁሩት። ከመስበክ ይልቅ የእስልምና ጥላቻን አስተምሩት። ነገ ስለ ክርስትና ሲጠየቅ ምንም የሚያውቀው ነገር የለም። በቃ እንደውም ለሙስሊሞች ስራ ይቀልላቸዋል። ምክንያቱም ምንድነው? አይንገዳገድም። በቃ ስለ ክርስትና የማያውቅ ትውልድ ፎንጋ የሆነ መሀይም የሆነ ትውልድ ከፈጠርክለት ዝም ብለ በቃ ስለ ነብዩ መሐመድ ታሪክ ብትነግረው በቃ ዝም ብሎ ይሰልማል። ያለምንም እንትን እኮ ነው። በቃ አያውቅማ። ምክንያቱ የተማረው ምንድነው? ነብዩ መሐመድ እንደዚህ ነበሩ፣ ነብዩ መሐመድ እንደዚህ ናቸው ምናምን እየተባለ የሌለ ነገር ሲነበብለት ስለቆየ አብዛኞቹ ንጽጽር የሚሰሩ ናቸው። ለንጽጽር ነው የመጡት። ስለዚህ የሚያውቅ ሰው የሚጠይቅ ሰው ነው ገዝተው የሚያስገቡት። ሙስሊሞቹ ገዝተው ሲልኩ ውረዱ ጥያቄ ከሌላችሁ ተብለው አብዛኛው ሙስሊም ጥያቄ ፈትዋ ስለሆነ ሪፈር የሚጻፍላቸው ወደ ሁሱ ቤት ነው። እሱ ቤት የሚገቡ ሙስሊሞች ግን መንገደኞች ናቸው። ገዝት የሚያስገባው ሶሻል ሚዲያ ላይ እውቀት ያለውን ሰው፣ ኮምፓራቲቭ የሚችልን ሰው፣ መጠየቅ የሚችልን ሰው፣ ራሱን መከላከል የሚችል ሰው ገዝት ላይ አያስገባም ሲጀመር ማለት ነው። ስለዚህ እሱ እና እሱ ቤት እነዛ ሀባሽ ደግ ናቸው፣ ሀባሽ ጥሩ ናቸው የሚለው ገባ። ከሁሉም ሙስሊም ጋር መጣላት ለእሱ አደጋ ነው። ስለዚህ ጥገኛ ነው እኮ ነው የሚለው። በሴት ተደግፎ ቆሞ በሙስሊሞች ነው እየኖረ ያለው። ኦልሬዲ የገቢ ምንጩም ያ ስለሆነ እኔ እኮ ብያለሁኝ ሪዮት አለሙን እንዲቀይር ነው ያደረግነው። በጣም የሚጠላው እኔ በቃ የውስጥ ደም መፍሰስ የደም መፍሰስ ታውቃላችሁ። እና የውስጥ የደም መፍሰስን ያደረስኩበት በተለይ እኔ ማለት ነው። ከስር ከስር እየቀጠቀጥኩ ይሰቃያል፣ ይቃትታል። ቴሌግራሙ ላይ፣ ቲክቶኩ ላይ፣ ላይቭ ስትሪሙ ላይ ካለማቋረጥ አስበው እና ዋው ታንክስ ጋድላለሁ። በቃ ንቆ የሚተወን አይነት ሰዎች አይደለንም። ህመሙ በጣም ጥልቅ ነው። በየጊዜው ያስታውሳቸዋል ተማሪዎቹን። ተማሪዎቹ ደግሞ ሌላ አማራጭ ተጠቀሙ። ገባክ? በፊት የሱ ፕሮፋይል ያደርገው በየገዝቱ ሲገኙ አይደለም የሙስሊም ገስት ላይ ኦርቶዶክስ ክርስቲያን ገስት ላይ የእሱን ፎቶ አድርገው ሲገኙ ዝቶ ነው የሚያስወርደው። እቤቴ እንዳመጡ ፎቶን እንዳታረጉሉ ነው ተራራጅ። ምክንያቱም አይፈልግም። በእስልምናው ዘርፍ ከሱ ውጭ ሰው እንዲነሳ አይፈልግም። ከሱ ውጭ እንዲታወቁም አይፈልጉም እንጂ ባለ ሁለት እንደዚህ በሁለት የተሳሉ ሰይፎች አሉ። ፕሮቴስታንቱንም እስልምናንም ክርስትናቸውንም በደንብ የሚያውቁ አይፈልጋቸውም። እነዛን ሰዎች ቅጥቅጥ አድርጎ ነው ያጠፋቸው። የሚገርመው ኦርቶዶክስ ላይ ብትሄድ አሁን የሉም። ለምሳሌ ልንገርክ፣ የፕሮቴስታንቱን ክንፍ መቶ ጥሎታል። የህዝብ ቅምጥ እንደመሆኑ መጠን በ2 ዓመት ውስጥ ምን አደረገ? ፕሮሰስ ነው። በነገር ላይ ባቢሎን ዋናው ነገር ምንድነው? ውጤት ነው አይደለ? በ2 ዓመት ቆይታ ውስጥ ማህበራዊ ሚዲያ ላይ ምን አደረገ ብለን ቼክ ስናደርግ ፓፓራዚዎቻችን በሰጡ ሊስት መሰረት የፕሮቴስታንቱን ክንፍ መቶ ጥሎት ፕሮቴስታንት ላይ የሚሰሩ ዲያቆናቶችን፣ ወጣቶችን አክሽፏቸዋል።
በቃ ጫማ ቤት፣ ልብስ ቤት፣ ፀጉር ቤት፣ ንግድ ቤት ምናምን እየከፈቱ መኖር ጀምሯል። ገባክ? እናንተ ፕሮቴስታንት ላይ ለምን ትሰራላችሁ? በቃ የስላሴ አማኝ እንዳለ አንድ ነው፣ ዋናው ጠላታችሁ እስልምና ነው ብሎ ልክ የፕሮቴስታንት ዶክትሬት ለኦርቶዶክስ እንደማይረብሽ አድርጎ አሳምኗቸው ማንኛውም ሰው ፕሮቴስታንት ላይ ንጽጽር ሲሰራ ከተገኘ እሱ ቤቱን ከከፈተ ኑ ቤቱን ከፍቷል ይባላሉ። እነሱ እዛ ሲሰሩ ኑ እፎይን አግዙ ይባላሉ። እዚህ ምን ትሰራላችሁ ይባላሉ። ገባክ? እና ዞር ዞር ብለህ ብታይ ውጤቱ የፕሮቴስታንቱን ክንፍ መቶ ጥሎት የሉም። በደንብ የሚሰሩ በጣም ብዙዎቹ የፕሮቴስታንት ላይ ምንፍቅና ነው። ለቤተ ክርስቲያኗም ስጋት፣ ቤተ ክርስቲያኗ የምትከላከለው መንፈቅና ነው። ስለዚህ እንደ ውጤት በውጤት ደረጃ ምን አይነት ውጤት አመጣ ስትል ያስጠመቃቸው ሰዎች 10 አይሞሉም። እነሱም ቢሆኑ ደግሞ የፖለቲካ መስሪያ ናቸው። ገባክ? ከዛ የዘለሉ አይደሉም። ግን ምንድን ነው ያመጣው ውጤት ስትል የፕሮቴስታንቱን ክንፍ እንዳይነካ አድርጎ ፕሮቴስታንቶች አሁን በንጽጽር ሳይሆን ሰውን ወደ ጌታ የሚጠሩት በምስክርነት ነው። ይህ በጣም ትልቅ ድል ነው ለእነሱ። በጣም ትልቅ ድል ነው። እኔ በቲክታክ ታሪክ ውስጥ ብያለሁ እኮ ለምሳሌ ባክቴሪያም ጥቅም አለው። ኦርቶዶክስ ክርስቲያኖች ለእስልምና አስተምረው ትክክለኛውን አስተምሮ ባይናገሩ እስልምና የሚባል ሃይማኖት ምንድን ነው አስተምሯቸው እንዲጠይቁ፣ ጥያቄ እንዲፈጠርባቸው፣ እንዲመጡ፣ እንዲግባቡ አድርጎ የሰሩ ሰዎች ናቸው። ግን ደግሞ ትንሽ ከተቀራረቡ የነዛ ውሸት እንደሚታወቅባቸው ስለሚያውቁ ይህን አይፈልጉም። ወደ 12 ሚሊዮን የአረብኛ ቃላት ያለውን ነው በ650 ሺህ የእንግሊዝኛ ቃላት ተርጉሞ የሚነግራቸው። ገባ? እና እኔ በጣም ደስ ይለኛል። ከምንም በላይ የፕሮቴስታንቱን ክንፍ መጥቶ ነው የጣለው። አሁን እንደፈለጉ ነው የሚሄዱት። ቀስ ብለው ሄደው ፎሎ አድርገው ምናምን ኢየሱስ ያድናል ብለው መስክረውልህ፣ ገባክ? ጌታ እንድትቀበል ማድረግ የሚችሉበት ሁኔታ ላይ ነው ያሉት። ክንፉ መጥቶ ነው የጣለው። እነዛ ሁሉ ወጣቶች በቃ በድካምና በትግል ይሰሩ የነበሩ የፕሮቴስታንት ንጽጽር ላይ ይሰሩ የነበሩ ኦርቶዶክስ ክርስቲያኖች አሁን የሉ አሉ ማለት ይከብደኛል። እኔ ማህበራዊ ሚዲያ ላይ እረፍት ላይ እና በቃ በጣም ደስ ይለኛል። ምን አድርጓል ይሄ የህዝብ ቅምጥ ማህበራዊ ሚዲያ ላይ በነበረው የ2 ዓመት ቆይታው ምን አድርጓል ካልክ የፕሮቴስታንትን ክንፍ መጥቶ ጥሎት ፕሮቴስታንቶች ተከራክረው ወንጌል ጠቅሰው ምስክርነት አመጣው ሳይሆን መስክረው ወንጌልን ብቻ መስክረው ሰውን ወደ ጌታ የሚጠሩበትን መንገድ ዘርግቶላቸዋል። ዋው! አይደለም እሱን ከእስልምና እንኳን ለቃቅሞ ያመጣቸውን እውቀት የሌላቸውን እንኳን ሪፈር የሚያደርገው ወደ ፕሮቴስታንት ነው። ገባክ? ስለዚህ በምስጋና ሰዓቱ ያኔ ረዲን ባሉ ሰዓት የጠራቸው ቁጥር 1 ፕሮቴስታንት ናቸው። እንዲነኩብኝ አልፈልግም፣ ወደፊትም ቢሆን እኔ አልከራከርም ብሎ ኢማጂን እንግዲህ የኦርቶዶክስ ክርስቲያንን ዶክትሪን ለክርክር አይቀርብም። በፕሮቴስታንት ፊት አልከራከርም፣ እኔ ድናችኋል አልዳናችሁም ብዬ አያስፈልገኝም። ሰው በክርስቶስ አንድ ነው ብሎ የሚያምን ሰው ነው። ይሄ ሰው ስኬታማ ነው የሆነው። ከዛ ውጭ ምን ያደረገው ነገር የለም። ከዛ ውጭ እኛ የደም መፍሰስ እንዲያጋጥም አድርገናል። ወደ ውስጥ ነው ደግሞ የሚፈሰው። በጣም ይናደዳል። እኔ በእንትን አላምንም፣ በነገር ላይ በፕሮሰስ አላምንም። ፕሮሰስ ይቀየራል። በውጤት ነው የማምነው። ውጤቱን ሄጆ ሼክ ሳደርግ ያለቅሳል። በየሶስት ቀኑ እያለቀሰ የሚያስታውሰው ደግሞ የእሱን ተማሪዎች ነው እንጂ ፒፕሉን አይደለም። የእሱ ተማሪዎች እንዳይረሱት ወደዛ ወደዚህ እንዳይበታተኑበት ሰብስበው ለመያዝ በጣም ነው የሚለፋው፣ በጣም ነው የሚደክመው። እና እኔ በጣም ደስ ይለኛል። ሰው ውጤቱ በጣም ጤናማ ነበር። ከኛ ጋር በነበረው ቆይታ እንደነገርኩህ ጥሩ አድርገን ማይከሽ የዝሆን መርፌ የደም መፍሰስ ካልሞት ከሚድን ነገር አይደለም። በቃ ሰርጀሪ ለማድረግም በጣም ነው የዘገኘው። እንግዲህ ደሙ ፈሶ ሲያልቅ ይሞታል፣ ሌላ አማራጭ የለውም። ግን በቃ ደስ ስለሚለኝ ነግሬሃለሁ። ግሩፕ አለን እና እስቲ ሂጂ እያለቀሰ ከሆነ ላኪልኝ ምናምን ይለኛል። በቃ ልክ በቃ በየ3 ቀኑ አንድ ቀን ያለቅሳል፣ በ3 ቀን አንድ ቀን ያለቅሳልና በጣም ደስ ይላል። ከምንም በላይ ደግሞ ሙስሊሞችን ለሁለት ከፍሎ ግማሹን ሙስሊም እየተሳደበ ግማሹን ሙስሊም እነሱ ለዘብተኛ ናቸው፣ አብረን መኖር እንችላለን፣ እነሱ ጥሩ ናቸው ካለ
የነሱ አምላክ የነሱ ነብይ የነሱ ሶሻል ላይፍ እምነታቸው ክርስትና ላይ ተጽዕኖ የለውም ማለት ነው። ይህ ራሱ አንድ ውጤት ነው። በውጤት ደረጃ ሪያሊቲ ይሄ ነው ወይ ካልክ አይደለም። ግን እንዲህ ብሎ እንዲናገር ማድረግ በራሱ ከደም መፍሰሱ የመጣ ነው። ገባህ? መደገፊያ ይፈልጋል፣ መጠለያ ይፈልጋል፣ መቆም አይችልም። ለዛ ነው ማንንም ሰው ፈሪ ብሎ መሳደብ አይችልም የምልህ። የፈሪ ጀግና ነው። ለቢዝነስ ነው የሚሰራው። ልክ ለምሳሌ ሬስቶራንት ውስጥ ገበያ ቀዝቀዝ ምናምን ሲልብክ ታሽገውና አንድ ሳምንት ቀለም ቀባቀባ አድርገህ ከዛ በሳምንቱ በአዲስ መልክ ስራ ጀመረናል ምናምን እንደምትለው አይነት ነው እየሰራ ያለው። እና ማህበራዊ ሚዲያ ላይ በጣም ብዙ ሰዎች አሉ፣ በጣም ብዙ ሀሳቦች እንሸራሸራሉ። በውጤት ደረጃ ግን ሰርተናል። ውጤቱ በጣም ቆንጆ ነው። ከዚህኛው ከኛ ቡድን ከአዲሱ ፕሮጀክት ውጭ ነው የምነግርህ። ገባክ? አዲሱ ፕሮጀክት በቃ ቲክታክ ተበላበት፣ በቃ ተነገረበት፣ መደጋገም ነው፣ አዲስ ነገር የለም ተብሎ ከተቀረጸው አዲስ ፕሮጀክት ውጪ በታሪክ ውስጥ ግን በጣም ትልቁ ድል የፕሮቴስታንትን ክንፍ መቶ ጥሎላቸው ለፕሮቴስታንቶች መንገድ ጠራጊ ነው የሆነው እና እሱ እንትና ቤት እንትና ይገባል እንትና ቤት እንትና ይገባል ራሱ ማለት ሞራኑ ጤናማ አይደለም። ጤናማ አይደለም በነገርህ ላይ እና ክንፋቸውን መተው ነው የጣለው ወይ ስራ ነው ያቀለለላቸው? ታዲያ ናይ ክንፋቸው የገዛ ወንድሞቹን ክንፋቸው መተው እናንተ ፕሮቴስታንት ላይ የሚሰሩ ፕሮቴስታንት ላይ የሚሰሩ ኦርቶዶክስ ክርስቲያን ወጣቶችን እኮ ነው ሰብሮ የጣላቸው። በጣም እንደዚህ አንቀው ይዘውት ነው ያቀለ ፕሮቴስታንት ማህበራዊ ሚዲያ ላይ አያስተነፍሷቸውም። አንድ ቪዲዮ ከሰር 7 8 9 10 የሚሆን የኦርቶዶክስ ወጣት ቪዲዮ ይሰራል፣ ንጽጽር ይጠራሉ፣ ምላሽ ያደርጋሉ። ሊያውም ላይቫቸውን ከፍተው አንድ ሰው እንዳይመስል የሚከታተላቸው 1500 ሰው 2000 ሰው ነው የሚከታተላቸው። ከዛ ግን ራሱ እንደተጎጂ ቆጠረና እኛ እዚህ እየታገልን እስልምና የሚባል ነገር እያለ እነሱ በስላሴ አማኞች ላይ እንዲህ አይነት ነገር ያደርጋሉ። ተቆጣልኩ እኮ አንድ ቀን እኔ ከፕሮቴስታንቶች ጋር የሚደረግ ንጽጽርን አልደግፍም፣ እኔም አልነጻጸርም፣ ጥቅምም የለውም ማለት ከዛ እንደዛ ሲያደርግ ተከታዮቹ ስለተስማሙበት የፕሮቴስታንት አስተምሮና ዶክትሪን ስለማያውቁ ከኦርቶዶክስ ጋር ችግር የለውም በቃ ገባ በክርስቶስ ካመን ከአንድ ነን ወደ ማለት ደረሱ ማለት ነው። ረሱት ዶክትሪናቸውንም ቀነማቸውንም የቤተክርስቲያን አስተምሯቸውን ምናምን እንዳለ ረሱትና ተቀላቀሉ ማለት ነው። ስለዚህ አሁን የምታያቸው ሚዲያ ላይ 3-4 ዓመት በጣም ጠንክረው ይሰሩ የነበሩት ኦርቶዶክስ ክርስቲያኖች የፕሮቴስታንቱን ክፍ ይዘውት የነበሩት ለቀውት አሁን ላይፋቸውን እየኖሩ ነው ነው የምልህ። ይህን ያደረገው እሱ ነው። በዚህ በጣም ስኬታማ ነው፣ ውጤታማ ነው። መመሰክርለትም ይሄንን ነው። እንደነገርኩ ነው። ሪሰርቹንም ሲታይ ውጤቱ የመጣው ያ ነውና ጥሩ መንገድ ነው የገለጠላችሁ። አሁን ወንጌል አማኞች አንድን ሰው ወደ ፕሮቴስታንት ለመጥራት ኦርቶዶክስን በጣም ነበር የሚቸገሩት። በፊት ጆሮ ሁሉ አይሰጧቸውም። ገባክ? ጆሮ አይሰጧቸውም። ጴንጤ ነው ፕሮቴስታንት ነው ምናምን ከተባለ ወንጌል አማኝ ነው ከተባለ መናፍቅ የሚል አይዲዮሎጂ ስላላቸው ጆሮ አይሰጧቸውም። አሁን ግን እስልምና ብቻቸውን መጋፈጥ ስለከበዳቸው ተስማምቶ በጣም ይሰሩ ነበር። ፕሮቴስታንቶችና ኦርቶዶክሶች ተስማምቶ በደንብ ይሰሩ ነበር። ልክ አንድ እስከሚመስሉ ድረስ ሁለቱም የዳኑ እስከሚመስል ድረስ ማለት ነው። ያ ምን ፈጠረ? ከታች ያለው ምእመን ኦዲየንሶቻቸው ላይ ኦኬ ለካ ሰው መሆን የሌለበት ሙስሊም ነው፣ ለካ ስህተት የሆነ ሃይማኖት እስልምና ነው። ከዛ ውጭ ግን ጴንጤን ብትሆን ችግር የለውም። ገባክ? በጣም ለብ ያለ ክርስቲያን አደረጓቸው፣ ታመቻቸው ማለት ነው። ዞር ዞር ብለህ ፒክቸሮችን ማየት ትችላለህ። አሁን የቅዱሳን ምናምን ፒክቸር ምናምን አታይም። በዛ አይነት ፒክቸሮች ለአደጋ አጋላጭ ሆነዋል፣ ተቀይረዋል። በደንብ ነው ሳይኮሎጂያቸው ላይ የተሰራባቸው እና ወደ እምነት መጣ። የእኛን ፔጅ ሲፈትሽ እንደነገርኩ ሀሊማ ጀሚል የሚለውን ነገርኛ አስቀድመን ከዚህ በፊት የሰራ ነው ብለናል እኮ። ሁለተኛ አካውንታችሁን ጀሚላ ፋጦማ ቢሆን የረሱል ወዳጅ ቢሆን ደስ ይለናል፣ ተጠቂ ከምትሆኑብን ብለን ተሳክቶልናል። ፔጁን የሚጎበኘው የእኛ ልጆች አሉ ብሎ ነው። በነገር ላይ እሱ የሚጎበኘው እኮ ፔጁን ታውቃለህ። ያው ውሾቹን ይልካል፣ ፈትሹ ይላቸዋል። ከዛ ፈትሸው አረ የኛ ልጆች እንኳን እንዲያው ምንም አይታየኝም ምናምን ነገር ብለው ነው የሚያምኑት ማለት ነው። እና በነገራችሁ ላይ ሁሌም ከእናንተ አንድ እርምጃ እንቀድማለን። ማህበራዊ ሚዲያውን በምንፈልገው መንገድ ነው የምንጠቀመው። ትልቁ ግን ምን አደረገ ምን ትመሰክራላችሁ ብላችሁ ከመሰከራችሁ ከጠየቃችሁን እኔ መመሰክርላችሁ ፕሮቴስታንት ላይ እየሰሩ የነበሩትን ኦርቶዶክስ ክርስቲያን በቃ ክንፋቸውን መጥቶ ጸጥ አደርጓቸዋል። ኢቭን መለካኬ እንኳን
ላይቭ እስከማይገባ ድረስ እስከማያስተምር ድረስ ነው ያደረጉት። አይደለም ንጽጽር አይደለም ዲቤት እያንዳንዷን ቃላት እኮ በትነው በመተጋገዝ የሚሰሩ ነበሩ። ምን እንዳልችሁ ታውቃለህ? ተሰብስባችሁ 8 ሆናችሁ ገስት ቁጭ ብላችሁ ታወራላችሁ። እኛ እዚህ ለክርስትናችን እንሞታለን እንሰግዳለን አላቸው። ከዛ የእሱ ውሾች ሄዱና እነሱ ጋር ይሄ አግባብ አይደለም አሉ። ማሳመን ስለሚከብዳቸው ምክንያቱም የፕሮቴስታንትን አስተምሮ ከኦርቶዶክስ ጋር ያለው ልዩነት ለነዚህ ለህዝብ ቅምጡ ተማሪዎች ማስረዳት ማለት ስደቡን እንደማለት ነው። ልዩነት አያውቁትም። ስለዚህ ያው ያሉ እሱ ቤት እየሄዱ ታብታ ማድረግ ጀመሩ። እሱ ቤት ሲከፍት አይከፍቱም ሂዱ ማለት ጀመሩ ምናምን ሙሉ በሙሉ ከጨዋታው እየወጡ መጡ ማለት ነው። ከዛ ምንድነው እሱ ልክ እንደ ስኬታማ ሰው 2 ደቂቃ 3 ደቂቃ ካሜራ ያበራና ቲክቶክ ላይ ያለ የባህውያው ክንፍ ተመቷል፣ ልጁ ተማሪዎቻቸውም የሉም እነሱም የሉም እንደ ምናምን ነገር ብሎ አውርቶ ከዛ ይወጣል። ኮሜንት ላይ በቃ እስልምና ጠፋ ቢል እኮ እሱ ሙስሊሞች ኡስታዞች እያለ ነው የሚያወራ አይደል እንዴ? ዋሃብያ ካለ ያልተነካ ክንፍ አለ ማለት ነው። እዛ በሀባሽ እሱ የሚንከባከባቸው እነሱ ለኦርቶዶክሶች ምንድን ናቸው? የክርስትና እናት ናቸው። ኢቭን ነው ምልክ የቃላት ፖለቲካ እንኳን እየሰራባቸው አይነቁም። አንድ እኔ እስልምና ውሸት ነው እስልምና ስህተት ነው በአላህም በነብዩም አላምንም የሚል ሰው አህባሽ ነው ሀብያ እያለ አይደለም የሚመጣው እስልምና እያለ ነው። በፊት እንደዛ እያለ ነበር የሚደበድበው፣ አላዋጣውም። ስለዚህ ይሄ ልጅ ችግሩ ከውሃብያ ጋር ወይስ ከእስልምና ጋር መባሉ መጠየቅ አለበት። የዚህ ልጅ ችግር ከእስልምናው ነው ወይስ ከሰዎቹ ተብሎ መጠየቅ አለበት። ችግሩ በራሱ መፈተሽ አለበት፣ መገምገም አለበት። ግን ሳይኮሎጂ ትሪክ ነው የሚሰራባቸው። እዛ ቁጭ ብሎ ላይቭ ላይ ገብተህ እንግዲህ አስበው 3 ደቂቃ ቪዲዮ ሰርተህ የቲክቶኩ የዋሃብያ ክንፍ ተመቷል ኡስታዞቹ ብለህ ከወጣ የሀባሾች ውስጥ ሌሎቹስ? ስለዚህ ቡድን ነው እየተጠቃ ያለው፣ ሃይማኖት ነው እያጠቃ ያለው። ገብቶሃል አይደለም? እስልምና ነው ይሄ ሰው እያጠቃ ያለው ወይስ የሆኑ ቡድኖችን ነው እያጠቃ ያለው? እንደዛ እስከሆነ በሌላ ክንፍ ያሉት እስልምናን የሚከተሉ በነብዩ የሚያምኑና በአላህ የሚያምኑትስ ሰላም ናቸው? ችግር የለውም? ለነሱ ይጠቅሟቸዋል? ጥያቄ አያስጠይቃቸው። እና እኔ በጣም ነው ደስ የሚለኝ እንደዚህ ሿሿ እያደረገ የሚያልፋት ነገር በጣም ነው ደስ የምትለኝ፣ ትመቸኛለች። እኛ ደግሞ እንደነገርኩ የደም መፍሰስ ስላስከተልንበት እየመጣ ቼክ ያደርጋል፣ ላይቫችንን ይጎበኛል። በሺ ነው ሰው የሚያያቸው ይላል፣ እነዛ ጋር ሰው የለም ይላል። ራሱን በቃ ልክ ትልቅ ድል እንዳደረገ አድርጎ ያወራል። የእሱ ድል ፕሮቴስታንትን የመንገድ ጠርጎ ጨርሷል። እና አሁን በጣም ጥሩ በሚባል ሁኔታ ለብ ያሉ በቃ ይሄ ምስክርነት ጌታ ኢየሱስን የግል አዳኝ አድርጌ መቀበል ብቻ ነው የቀረኝ የሚሉ አይነት ኦርቶዶክሶችን የሰራላቸው እና ደስ ይላል። ምክንያቱም ወጥሮ እየሰራ ያለ ዋሃብያ የሚባለው ቡድን ላይ ከሆነ በእሱ አገላለጽ ሌላ ሁሉም ሰላም ነው ማለት ነው። ስለዚህ ዋሃብያ የሚባለው ነገር ደግሞ ለማጥቃትና ለማጥፋት ከሆነ ይሄን ያህል እየደከመ ያለው እየተሰደደ እየተራበ እየተጠማ እየለመነ ያለው በእውነት ነባር ሙስሊሞችም ሊያመሰግኑት ይገባል። እነሱም መዋጮ ላይ መሳተፍ አለባቸው። እስልምናቸውን አክብሮላቸው ድምፅም ቢሆናቸው ደግሞ ጥሩ ነው። ከምንም በላይ መስጊድ እንዲኖራቸው መቀበሪያ እንዲኖራቸው ለረመዳን ሲደርስ መስቀል አደባባይ ሲሄዱ እንዳያኮርፉ የልጆቹ ምናምን መምከር አለበት። ገባክ? የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው አእምሯቸውን በጥላቻ ስለሞላው ማስተዋላቸውን እስከሚያጡ ድረስ ያበላሸቸው የሱ ተማሪዎችን እየታገሉ ያሉት እየሰሩ ያሉት እየተቃወሙ ያሉት አንድም ቡድን ለማጥቃት ነው ወይስ እስልምና ስህተት ነው ተብሎ ነው? ስለዚህ እንደዚህ እኮ ነው፣ ቀላል እኮ ነው። ሰዎች በዋሃብያ ሳይሆን በአህባሽ በኩል ሻሃዳ እንዲይዙ ሞቲቬት እንደማድረግ ነው እሱ አስተምሮ ከብታ አቦት ነው መስኪን ማስተማር ነው የእሱ አስተምሮ። እና በጣም ያሳዝነኛል። እኔ የሚያደርጋቸውን ነገሮች በጣም ቁጭ ብላ ካያቸው ምናምን በጣም አስቂኞች ከፍርሃት የሚመጡ ከኢነርጂ የሚመጡ ናቸው። እና በዙ ይቀጥል ይበል የሚያሰኝ ነው። በጣም ደስ ይላል። እኛ ስራችንን ጨርሰናል። እኔ ጡረታ ወጥቻለሁ ያልኩ ቀን ነው እኔ ስራዬን የጨረስኩት እኮ። አሁን እንዳይረሱን ያክል ነው ብቅ የምንለው እንጂ ስራችንን ቀድመን የጨረስን ሰዎች ነን። በሚገባ ነው ታይታኒክን ያሰመጥናት። ሁለተኛው ታይታኒክ መስከረም ላይ ነው የሰመጠችው። ጨርሰናል ስራችንን። ገስት ገብተን 1 ሰው መጣ 3 ሰው መጣ ማንም ሰው አይምጣን ነው ኔቨር
ዝም አይደለም። ገባ? በግልጽ መናገር ካለብን የምንናገረው ስራችንን የጨረስን ሰዎች ነን። ክፍያችንን ቢሆን ወስደናል።